ነገሮች ከቁጥጥር ውጪ የሆኑ ነው። ኢራን ባለፉት 15 ሰዓታት 15 ሀገራትን ደብድባለች። ገና ዋናው ጥቃቴን አልጀመርኩም፣ ገና ከዚህ የባሰውን ጠብቁ ብላለች። ከቆጵሮስ እስከ ኦማን፣ ከእንግሊዝ እስከ ሳውዲ፣ ከአሜሪካንና እስራኤል ጋር የቆሙ ሀገራት የኢራንን እሳት የሚተፉ ባላስቲክ ሚሳኤሎችን እያስተናገዱ ነው። የአሜሪካ አውሮፕላኖችም ከኩዌት ሰማይ ላይ ቁልቁል ወደ መሬት ተከስክሰዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሞሳድ ኃላፊ ከመከላከያ ሚኒስቴርና ከቺፍ ኦፍ ስታፍ ጋር ተነጋግሬያለሁ፣ ጥቃታችንን አጠናክረን እንቀጥላለን ብለው ሳይጨርሱ የኢራን ተምዘግዛጊ ሚሳኤሎች የኔታንያሁን ቢሮ ደብድበዋል። እስራኤል እጅግ የምትመካበትና የምትተማመንበት አይረንዶም የኢራንን ሚሳኤሎች መከላከል አለመቻሉ የኢራንን የዋዛ ለመሆን ያረጋገጠ ሆኗል። አሜሪካም መጠነ ሰፊ ዘመቻዋን የቀጠለች ሲሆን በርካታ የኢራን ሕንፃዎችን ወደ ፍርስራሽነት ቀይራለች። የሂዝቦላ ታጣቂ ቡድን የአያቶላ ኳሚኒን ግድያ ለመበቀል የእስራኤል የጦር ሰፈር ላይ ከባድ ጥቃትን ሰንዝሯል። ባለፉት ጥቂት ሰዓታት ውስጥም በቴህራንና በካራች ከተሞች ተከታታይ ፍንዳታዎች ተከስተዋል። አሁን ያለው የነገሮች በፍጥነት መለዋወጥም በቀጣይ ሰዓታት ምን ሊፈጠር ይችላል የሚለውን ለመገመት በፍጹም የማይቻል አድርጎታል። Israel called it Operation Roaring Lion. The United States called it Operation Epic Fury. Whatever the name, today's attack could forever change the Middle East and risks a forever war of the kind Donald Trump had vowed to end. Iran's Revolutionary Guard Corps claimed to have targeted Israeli Prime Minister Benjamin Netanyahu's office, Air Force Commander headquarters. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ተጋግሎ ስለቀጠለው የሀገራቱ ግጭትና ጦርነቱን ተከትሎ እየተከሰቱ ስላሉ ነገሮች እናወጋችኋለን። ኢራን አሁንም ብቻዋን ሆና ከዓለም ጋር እየተዋጋች ነው። የኢራን ነበልባላዊ ሚሳኤሎች አውሮፓን እያሞቁ ነው። ባለፉት 15 ሰዓታት ኢራን 15 ሀገራትን በቀጥታም ሆነ በተዘዋዋሪ አጥቅታለች። እስራኤል፣ አሜሪካ፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ዮርዳኖስ፣ ኢራቅ፣ ባህሬን፣ ኦማን፣ ሶሪያ፣ ቆጵሮስ፣ በተባበሩት አረብ ኤሚሬትስ የሚገኘው የፈረንሳይ የጦር ቤዝ የሆነው ካምፕ ዴል አፔክ፣ የጣሊያንና የኔቶ ካምፕ የሆነው ሃሊ አልሳሌም ቤዝ እንዲሁም በቆጵሮስ የሚገኘውን የእንግሊዝን አክሮቲክ የጦር ቤዝ ዶጋመድ አድርጋለች። በአቡዳቢ የሚገኘው የፈረንሳይ የባህር ኃይል ጦር ሰፈርም በኢራን ድሮኖች ዛሬ ተመቷል። ከጥቃቱ በኋላ የፈረንሳይ አውሮፕላን ተሸካሚ መርከብ ሻርል ደ ጎል እና አጃቢ የጥቃት ቡድኑ በባልቲክ ባህር ላይ የነበራቸውን ተልዕኮ አቋርጠው በምስራቅ ሜዲትራሊያን በኩል አድርገው ወደ ኢራን አቅጣጫ እንዲያመሩ ታዘዋል። ይህን ተከትሎ ጀርመን፣ ፈረንሳይና እንግሊዝ በኢራን ላይ የመከላከያ እርምጃ ለመውሰድ ዝግጁ መሆናቸውን አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ስታመርም አሜሪካ ከኢራን ለሚሰነዘሩ ሚሳኤሎች የመከላከያ ጥቃት ለመሰንዘር የእንግሊዝን የጦር ሰፈሮች መጠቀም እንደምትችል ገልጸዋል። Together with our own experts to help Gulf partners shoot down Iranian drones attacking. ኢራን እየወሰደች ያለው ጥቃት በፍጹም አግባብነት የለውም። እኛም አሁን በገልፍ ሀገራት ያሉ አጋሮቻችንን ለመደገፍ ዝግጁ ሆነናል። ስለዚህ እነሱን በይፋ ማገዝ እንጀምራለን። አሜሪካም ጥቃቶችን ለመሰንዘር የእኛን የጦር ቤዝ እንድትጠቀም ፈቅደናል። ኢራን በእስራኤል ቤት ሸሜሽ ላይ በሰነዘረችው የሚሳኤል ጥቃትም 9 ሰዎች ተገለዋል። በአሁኑ ጊዜ የአደጋ ጊዜ ተጠሪ ቡድኖች በፍርስራሾች ስር የተረፉ ሰዎችን መፈለግ ቀጥለዋል። በአካባቢው የነበሩ እማኞች አስከፊ ትዕይንት ተመልክተናል። ከባድ የህንፃዎች መፈራረስ፣ በአየር ላይ የሚታይ ጭስና ከፍተኛ ውጥረት ነበር። በደርዘን የሚቆጠሩ የደነገጡ ተጎጂዎችም ከፈራረሱ ህንፃዎች ውስጥ ሲወጡ ተመልክተናል ብለዋል። በሌላ በኩል ምንም እንኳን የአሜሪካ መከላከያ ሚኒስቴር ያስተባበለ ቢሆንም እንደ ስፑትኒክ የመረጃ ምንጭ ከሆነ ከ13 ቢሊዮን ዶላር በላይ የወጣባትና
በዓለም ትልቋ የአሜሪካ የአውሮፕላን ተሸካሚ መርከብ የሆነችው አብርሃም ሊንከን የጦር መርከብ በ4 የኢራን ባላስቲክ ሚሳኤሎች እንደተመታች ተገልጿል። በተያያዘ ዜና ትራምፕ ከኢራን ጋር ድርድር ሊቀጥል እንደሚችል ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዘ አትላንቲክ እንደተናገሩት የኢራን መሪዎች ድርድር ለመቀጠል እየፈለጉ ሲሆን እሳቸውም ለመነጋገር መስማማታቸውን ገልጸዋል። እነሱ መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ። ስለዚህ መነጋገራችን የሚቀር አይመስለኝም። ይህንን ቀደም ብለው ቢያደርጉት ጥሩ ነበር። ነገሮችም ቀላል ሆነው በዚህ መልኩ አይከሩም ነበር። አሁንም ግን ቢዘገዩም መነጋገራችን የማይቀር ይመስለኛል ሲሉ ትራምፕ ተናግረዋል። ንግግሩ ዛሬ ወይስ ነገ ይካሄዳል ተብለው ሲጠየቁም ያንን ልነግርህ አልችልም ሲሉ ለጋዜጠኛው ምላሻቸውን ሰጥተዋል። The nation's potential new leadership, quote, want to talk, and I have agreed to talk, so I will be talking to them. They should have done it sooner. They should have given what was very practical and easy to do sooner. እነሱ አሁን ከኛ ጋር መነጋገር ይፈልጋሉ። እኛም በዚህ ደስተኞች ነን። በተለይ ግን ሰፊ ውይይት የምናደርገው ከአዲሱ አመራር ጋር ነው። ካልሆነ ግን ኢራን ለዘለዓለም ያከትምላታል። ዋናው የጦርነቱ ተዋናይ ኢራን እስካሁን የሆርሙዝ ሰርጥን እንደዘጋች ሲሆን ይህም ሂደት የዓለም ኢኮኖሚን በአዲስ ይበይናል ሲሉ ዮርዳኖሳዊው ጉምቱ የኢኮኖሚ ባለሙያ ተናግረዋል። ኢራን የአሜሪካ መርከቦች በፋርስ ባህረ ሰላጤ እንዳይገቡ የወሰነችው ውሳኔ እጅግ ሰፊ ዓለም አቀፋዊ መዘዝ ሊኖረው እንደሚችል ኢኮኖሚስቱ ሆሳም አይሺን ለስፑትኒክ ተናግረዋል። ከዓለም የነዳጅ ንግድ ውስጥ 20 በመቶ ገደማ የሚሆነው በቀን ከ20 ሚሊዮን በርሜል በላይ በሆርሙዝ ወሽመጥ በኩል የሚያልፍ ሲሆን የዚህን ግማሽ ያሉን መጠን እንኳን ማስተጓጎል ከፍተኛ የአቅርቦት እጥረት እንደሚያስከትል ገልጸዋል። ባለሙያው የድፍድፍ ነዳጅ ዋጋ በአንድ በርሜል ከ$100 በላይ ሊያሻቅብ እንደሚችልና ይህም ዓለም ያልተዘጋጀችበትን ጥልቅ የኃይል ቀውስ ውስጥ እንደሚከታት አስጠንቅቀዋል። ምንም እንኳን የኦፔክ ፕላስ ሀገራት ኪሳራውን ለማካካስ ጥረት ቢያደርጉም ችግሩን መቋቋም እንደማይቻል ግን ገልጸዋል። ግጭቱ የነዳጅና የጋዝ ተቋማትን ኢላማ ወዳደረገ የኃይል ጦርነት ሊያድግና በባቤል ወንደም መሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦች እንቅስቃሴንም ሊያስተጓጉል እንደሚችል ኢኮኖሚስቱ አይሺ ተናግረዋል። ቴህራን ስትራቴጂካዊ የውሃ መንገዶችንና የኃይል መስመሮችን በመቆጣጠር ዓለም አቀፉ ማህበረሰብ እና አሜሪካ ጦርነቱን እንዲያቆሙ ጫና እያደረገ መሆኑን ገልጸዋል። የከፍተኛው መሪና የበርካታው ከፍተኛ ወታደራዊ መኮንኖች ሞትን ተከትሎ ኢራን የተኩስ ልውውጥ ደንቦችን በአዲስ መልክ ለመስጠትና ስትራቴጂካዊ ጥንካሬዋን ለማረጋገጥ እየጣረች እንደሆነ ማክለዋል። በዚህ ውጥረት መሃል የወርቅ ዋጋ በከፍተኛ ደረጃ ላይ ይደርሳል ተብሎ የሚጠበቅ ሲሆን እንደ ቢትኮይን ያሉ ክሪፕቶ ከረንሲዎች ግን ባለሀብቶች ወደ ተጨባጭ ሀብቶች ፊታቸውን በማዞራቸው ምክንያት ዋጋቸው እየቀነሰ መሆኑን አይሺ አመላክተዋል። ዋሽንግተን ለእስራኤል የምታደርገው ያልተገደበ ድጋፍም ዓለምን ወደ ዜሮ ነጥብ እየመለሳት ሲሆን ይህም በዓለም ኢኮኖሚ ላይ ተጨማሪ ጫናን እየፈጠረ መሆኑን አክለው ገልጸዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከወደ ካይሮ በተሰማው መረጃ ደግሞ ግብጽ በኢራን ላይ ጥቃት ከመፈጸሙ ከ48 ሰዓታት በፊት ከእስራኤል ማስጠንቀቂያ ደርሷታል የሚለው የሚዲያ ዘገባን አስተባብላለች። የግብጽ መንግስት የኮሚኒኬሽን አገልግሎት አንድ የመንግስት ባለስልጣንን ጠቅሶ እንደገለጸው ዘገባዎቹ ፍጹም መሰረተ ቢስ ናቸው። ውጥረቱ ከተቀሰቀሰበት ጊዜ ጀምሮ ግብጽ ቀውሶቹ በዲፕሎማሲያዊ መንገድ እንዲፈቱ በቋሚነት ጥሪ ስታቀርብ መቆየቷንም ገልጿል። በሌላ በኩል በአጠቃላይ እስካሁን
በመካከለኛው ምስራቅ ኢራን በፈጸመችው የአጸፋ ጥቃት 3 የአሜሪካ ወታደሮች ሲገደሉ 5ቱ ክፉኛ ቆስለዋል ሲል የአሜሪካ ማዕከላዊ እዝ አስታውቋል። እዙ በሰጠው መግለጫ ሌሎችም ቀላልና መካከለኛ የአካል ጉዳትና ድንጋጤ እንዳጋጠማቸው ገልጾ አሁን ላይ ግን ወደ ሥራ ለመመለስ በሂደት ላይ መሆናቸውን ገልጿል። ፕሬዚዳንት ዶናልድ ትራምፕ አሜሪካና እስራኤል በኢራን እያደረሱት ባሉት የቦምብ ጥቃቶች የተለያዩ 48 የኢራን መሪዎች መገደላቸውን ተናግረዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ እየደረስንበት ያለውን ስኬት ማንም ማመን አይችልም፣ 48 መሪዎች በአንድ ምት ጠፍተዋል፣ እናም ነገሮች በፍጥነት እየሄዱ ነው ብለዋል። ትራምፕ ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ደግሞ እኛ ስራችንን የምንሰራው ለእኛ ብቻ ሳይሆን ለቀሪውም ዓለም ነው፣ እናም ሁሉም ነገር ከፕሮግራሙ ቀደም ብሎ እየተከናወነ ነው ሲሉ ገልጸዋል። አሁን ነገሮች በጣም አዎንታዊ በሆነ መልኩ እየተሻሻሉ ነው ሲሉም አክለዋል። ኢራን በበኩሏ የአሜሪካንን አይሮፕላን ተሸካሚ መርከቦች ኢላማ እንዳደረገች ገልጻለች። የኢራን አብዮታዊ ዘብ ወደ 100,000 ቶን የምትመዝነውንና በኒውክለር የምትሰራውን እንዲሁም ከ60 እስከ 75 የሚጠጉ አይሮፕላኖችን የመሸከም አቅም ያላትን ሱፐር ተሸካሚ መርከብን በ4 ባላስቲክ ሚሳኤሎች እንደደበደበች ገልጻለች። ይህ ከተረጋገጠም ላለፉት 10 ዓመታት በአሜሪካን የአይሮፕላን ተሸካሚ መርከብ ላይ የተፈጸመ የመጀመሪያው ቀጥተኛ ጥቃት ይሆናል። አሜሪካ ከአብርሃም ሊንከን መርከቧ በተጨማሪ ዩኤስ ጄራልድ ፎርድንም አሰማርታለች። የአሜሪካ ፕሬዝዳንት ከዚህ ቀደም ኢራን ሁኔታውን እንዳታባብስ ወይም የአሜሪካንን ፕሬዝዳንት የሚያስቆጣ ነገር እንዳታደርግ አስጠንቅቀው ነበር። ምክንያቱም እሳቸው በኢራን ድርጊቶች ላይ አስፈላጊውን ሁሉ መንገድ እንደሚጠቀሙና ማንኛውንም ነገር ከማድረግ ወደ ኋላ እንደማይሉ ተናግረው ነበር። እንዲሁም ዛሬ ምሳ ሰዓት አካባቢ ኢራን ተደጋጋሚ ባላስቲክ ሚሳኤሎችን ወደ እስራኤል ልካለች። ይህ የሆነው የእስራኤል ሮር ኦፍ ዘ ላይን ኦፕሬሽን እና የአሜሪካው ኢፒክ ፊውሪ ኦፕሬሽን የኢራኑን መሪ አያቶላ ኳሚኒን እና ሌሎች ከፍተኛ የኢራን ባለስልጣናትን ኢላማ አድርገው ከገደሉ በኋላ የበቀል ምላሽ ለመስጠት ነው። ከሰዓታት በፊት በወጣ መረጃ ደግሞ በኩዌት የአሜሪካን ኤምባሲ በኢራን ባላስቲክ ሚሳኤል ተመቷል። አሜሪካንም ኢራንን መደብደቧን ቀጥላለች። የኢራኑ ላሪጃኒ ድሮ አሜሪካ ፈርስት ይባል የነበረው የትራምፕ አቋም አሁን እስራኤል ፈርስት ሆኗል። አሜሪካ ምንም የማይመለከታትን ጦርነት ለእስራኤል ስትል እየተዋጋችና ዓለም አቀፍ ሕጎችን በሙሉ እየጣሰች ነው ብለዋል። የውጭ ጉዳይ ሚኒስቴሩ አራግቺ በበኩላቸው የተባበሩት መንግስታት ድርጅት በእርግጥም በሕይወት ካለ ፈጣን መሰረታዊና ውጤታማ የሆነ እርምጃን መውሰድና ቁርጠኛ ውሳኔዎችን መወሰን አለበት ብለዋል። የቱርኩ መሪ ጣይብ ኤርዶጋን በበኩላቸው በአያቶላ አሊ ኳሚኒ መገደል የተሰማቸውን ጥልቅ ሐዘን ገልጸው ለኢራን ሕዝብ መጽናናትን ተመኝተዋል። የጀርመኑ ቻንስለር ሜርዝ ደግሞ ኢራን ጦርነቱን የግድ ማቆም አለባት ብለዋል። የእሳቸው ንግግርም ኢራኖች ስትደበደቢ እጅሽን አጣጥፈሽ ቁጭ በይ የሚል አስቂኝ ማሳሰቢያ ነው ተብሏል። በሌላ በኩል እስራኤል የኢራን ሚዲያ የሆነውን አርቢን ሌሊቱን ደብድባ አድራለች። ትላንት ጥቃታችንን ጨርሰናል ብለው የነበሩት ቤንያሚን ኔታንያሁ ዛሬ ደግሞ በኢራን የምናደርገውን ጥቃት አጠናክረን እንቀጥላለን ብለዋል። סיימתי עכשיו פגישה עם שר הביטחון, הרמטכ"ל וראש המוסד. נתתי הנחיות להמשך המערכה. אתמול חיסלנו את הרודן חמינאי, יחד איתו חיסלנו עשרות מבכירי משטר הדיכוי. ከመከላከያ ሰራዊታችን አዛዦች ከሙሳድ ኃላፊዎችና ከከፍተኛ ስታፋችን ጋር ተወያይቼ መጨረሴ ነው። ዘመቻችንን አጠናክረን እንድንቀጥል መመሪያ ሰጥቻለሁ። ትላንት ሐሜኒን አስወግደናል። ዛሬም ጥቃታችን ተፋፍሞ ይቀጥላል። እንግሊዛዊው የውጭ ጉዳይ የመከላከያና የምዕራብ እስያ ተንታኝ የሆኑት ጄምስ ማርሎ በበኩላቸው ይህ እያየን ያለነው ግጭት ተራ የሀገራት ግጭት ሳይሆን ትልቅ የሆነ ሙሉ ጦርነት ነው ብለዋል። The Americans have made it very, very clear. I'm surprised that the Iranian regime never actually got the message. When you suddenly move one of the largest American forces into the region,
ever seen before in that region. ይህ ሙሉ ጦርነት ነው። ሁኔታውን በፍጥነት እየተለዋወጠ ነው። አሁን ፊት ለፊቴ ባለው መሳሪያ ላይ ማስታወቂያዎች ያለማቋረጥ እየገቡ ነው። እኔም መስመር ላይ ከገባው ገና 30 ሰከንድ እንኳን አልሞላኝም። ስለዚህ ከየት መጀመር እንዳለበት ማወቅ በጣም ከባድ ነው። አሜሪካውያን መልእክቱን በጣም ግልጽ አድርገው ነበረ። የኢራን አገዛዝ መልእክቱ እንዴት እንዳልደረሰው ይገርመኛል። ከዚህ ቀደም በክልሉ ታይቶ የማያውቅ ትልቅ የአሜሪካ ጦር በድንገት ወደ አካባቢው ሲንቀሳቀስ ይህ ኢራን በድርድሩ ወቅት ስለሚናገሩት ነገርና እንዴት እንደሚናገሩ እንድታስብ ሊያደርጋት ይገባ ነበር። ጄምስ ማርሎ አክለውም አስቀድሞም የኔ ግምት ወደዚህ ደረጃ እንደምንደርስ ነበር። ምክንያቱም በአሜሪካ የእስራኤል አምባሳደር ማይክ ሃካቢ ባለፈው ሳምንት አርብ ለኤምባሲ ሰራተኞች በኢሜል መልእክት ሲልኩ መውጣት የሚፈልጉ ሰዎች በሚቀጥሉት ጥቂት ቀናት ውስጥ እንዲወጡ ጠቁመው ነበር። ከዚያም አርብ ዕለት በሆነ ምክንያት መውጣት የምትፈልጉ አሁኑኑ ውጡ የሚል ትዊት ወይም መግለጫ አውጥተው ነበር። ይህም በሚቀጥለው 24 ሰዓታት ውስጥ አንድ ነገር እንደሚፈጠር ግምት ሰጥቶን ነበር። እናም አሁን ስለተፈጠረው ነገር ለመናገር ከእስራኤል መከላከያ ሰራዊት ምንጭ እንደሰማሁት በኢራን ውስጥ የተወሰኑ የአብዮታዊ ዘብ ቦታዎችን እየመቱ ነው። ወታደራዊ ቦታዎችና የሚሳኤል ስርዓቶችንም እያወደሙ ነው። ነገር ግን እነዚህ የሚሳኤል ስርዓቶች በመላው ኢራን የተበተኑ ናቸው። ወደ እስራኤል እንዲሁም ወደ ክልሉ የሚገቡ 7 ሌሎች ሀገራትም እየተታኮሱ ነው። ይህ ብዙዎች አውሮፓውያንንና እንግሊዞችን ሳይቀር አስገርሟል። ለምን በዱባይ የተወሰኑ ኢላማዎችን ያጠቃሉ የሚለውም የሁሉም ጥያቄ ነው። ለምሳሌ አሁን በደረሰኝ መረጃ መሰረት አንድ የአፓርታማ ህንፃ ተመቷል። ቀደም ሲል የባህሬን ዓለም አቀፍ ኤርፖርትም ተመቶ ነበር። ትላንት ደግሞ በዱባይ አንድ ሆቴል ሲመታ አይተናል። ኢራናውያን የባህረ ሰላጤውን የቱሪዝም ተጠቃሚዎች በማጥቃት ኢኮኖሚውን መጉዳት ይፈልጋሉ። በተመሳሳይ ሰዓት ዛሬ ጠዋት እስራኤልን ሲደበድቡ ነበር። ለ2 ሰዓታት ያክል ከሰሜን እስከ ደቡብና መካከለኛው እስራኤል ክፍል ሳይረን ወይም የአደጋ ማስጠንቀቂያ ሲጮህ ነበር። እንደሰማችሁት የተወሰኑ ሚሳኤሎችና ድሮኖችም የመከላከያ ሲስተሙን አልፈው ገብተው እስራኤልን አጥቅተዋል። ሁሉንም መቶ መጣል ደግሞ ፈጽሞ አይቻልም። በእስራኤል በኩልም ጉዳት ደርሷል። እስራኤልም መልሳ እየመታች ነው። ይህ ደግሞ የሚያሳየው ሂደቱ ከፍተኛ ጦርነት እንደሆነ ነው። በጦርነት ውስጥ ደግሞ የሚያሳዝነው ንጹሃኖች ማለቃቸው ነው ሲሉ ተንታኙ ማርሎ ተናግረዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ